አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ቆያችሁ? ተመልሼ መጥቻለሁ። እንግዲህ ብሩኬና ሚፍታህ ብሩኬ በቲክታክ መጥቷል። እስከዛሬ ድረስ እንግዲህ እንደምታውቁት ሀይሚዬም ብሩኬም ጠፍተዋል። ማለት ስቶሪ ላይ ምንም ነገር አድርገው አያውቁም። ትንሽ ጫጫታ አለ ከተሰማችሁ ይቅርታ እንግዲህ ከረበሻችሁ። ለማንኛውም ውዶቼ ብሩኬ በቲክታክ መጥቷል እንግዲህ ስቶሪ ላይ እና አንተ ታውቃለህ ፈጣሪ ብሎም ያቀረረ ኢሞጂ አድርጎ እንግዲህ ፈጣሪውን እየለመነ ዱዓ እያደረገ ጸሎት እያደረገ ይገኛልና ውዶችዬ አሁንም የምነግራችሁ ነገር በማንም ላይ ፈርዳችሁ ለመውቀስ ለመሳደብ አትሞክሩ። ስለዚህ ቲክታክም አሁን ላይ ሂጄ ነበርና አንዳንዶቻችሁ ታው የምትሳደቡ ልጆች ያልሆነ ቃል የምትናገሩ እረፉ ባካችሁ። ይሄ ቲክቶክ የሚባል ነገር ግን በጣም ነው የሚያስጠላው። የምሬን ነውና በቃ አንዳንዴ የሆነ ሶብር አድርጉ በሰው ህይወት የሆነ እንዴት ነው አንዳንዴ እስኪ ነገሮችን ለማገናዘብ እንሞክር ማለት ነው። ለማገናዘብ እንሞክር፣ ሁሉንም ሚዛናዊ አድርገን ለማየት እንሞክር። ሁሌ ለስድብ፣ ሁሌ ሰውን ለመዘርጠጥ፣ ሁሌ ያልተገባ ነገር መናገር ይደብራል። የምሬን ነው እንዴ በሳቅ በጨዋታ በደስታ ሲመጡ ብቻ ነው እንዴ እኛ የምናሽቃብጠው? ላይክ እንደዚህ መጥፎ ሁኔታ ውስጥ በሚሆኑ ሰዓት እንደዚህ አይነት ነገር በሚሰሩ ሰዓት አስተያየት መስጠት አለ አይደለም፣ ምክሮችን መስጠት፣ ሚዛናዊ በሆነ መንገድ አስተያየቶቻችሁን ማስቀመጥ፣ መልካም ጥሩ ነገሮችን መጻፍ። ማንን ገደለ እንዴ? ምን ናችሁ ነው? ተረጋጉ፣ ለሁሉም ነገር ተረጋጉ በቃ እንዴ በጣም ነው የሚከብድ። እና አሁን ላይ ሲጀመር ሀይሚዬም ብሩኬም በጣም ነው የሚያሳዝኑት፣ በጣም ማለት ነው። እንደዚህ ለሰው ስራ ከፍተው ብዙዎቹ ጓደኞቻቸው ሁሉ ምናምን እየሰሩ ያሉት በቃ በእነሱ አይዲያ ነው። ተጎጆቹ ማናቸው? ሀይሚዬና ብሩኬ ናቸው እዚህ ጋር ማለት ነው። እና ሀይሚዬም እንግዲህ ፈጣሪ አፊያ ያድርግሽ የኔ ውድ፣ የኔ ቆንጆ፣ የኔ መልካም፣ የኛ አስተዋይ እና ሁሉም ነገር ደግሞ በቃ ነገ ወይ በሰላም ትመጣለች ማለት ሁሉም ነገር እንዳሰባችሁት አይደለም እና ነገሮችን ረጋ ብላችሁ ቆም ብላችሁ ለማየት ሞክሩ ማለት ነው። ሀይሚዬም አታስቡ፣ ምንም ነገር የምትሆነው ነገር የላትም እና ምንም አትጨነቁ፣ አታስቡ ውዶቼ እሺ። እና አንዳንዶቻችሁ በጣም ተጨንቃችሁ በቃ ራሴን አመመኝ፣ ልቤን አመመኝ፣ ጨጓራዬ ምን እና እያላችሁ ነው እና ራሳችሁን ጠብቁ ብያለሁኝ። እኔ ተደጋጋሚ እየተናገርኳችሁ ነው ማለት ነው ውዶቼ። የምታዳምጡኝ ከሆነ ራሳችሁን ሆኑ። እነሱ እየሰሩ ያሉት በቃ ይሄ ግልጽ ነው፣ ስራና ስራ ነው። እንደዚህ አይነት ነገር ሚዲያ ላይ በፍጹም አይወጣም፣ በፍጹም። በተለይ ደግሞ ጭራሽ ደግሞ ብሩኬ እንደዚህ አይነት ነገር አድርጎ ሚዲያ ላይ ምናምን በጭራሽ የማይመስል ነገር ማለት ነው፣ የማይመስል ነገር። ይሄ ስራና ስራ ነው፣ አለቀ። ግን ደግሞ ስራው በጣም ከባድ ስለሆነ እንደዚህ ሀይሚዬን በዚህ አይነት ሁኔታ ተኝታ እንደዚህ ስናይ እኛ ውዶቼ ማለት ሀይሚዬና ብሩኬ በዚሁ አጋጣሚ በጣም የምንወዳችሁ በጣም የምናሳሳላችሁ ቤተሰቦቻችሁ እንደሆን ታውቃላችሁ፣ ኦዲየንሶቻችሁ እንደሆን ታውቃላችሁ። ይህንን እያወቃችሁ እንደዚህ አሁን ሀይሚዬ ብዙ የሚወዳት ኦዲየንስ አለ፣ ብሩኬ በጣም ብዙ የሚወደው ኦዲየንስ አለ። ላይክ ብሩኬም ተኝቶ ስናይ ሀይሚዬም እንደዚህ ተኝታ ስናይ በጣም ይከፋናል። እኛ በጣም ብዙ የሚጎዱ እህቶች አሉና አንዳንዴ ለኦዲየንስም ብታስቡ መልካም ነው እላለሁ። አይኖ ስራ ነው መስራት አለባችሁ፣ ግን ደግሞ እንደዚህ አይነት ተኝታችሁ ምናምን በበሽታ መቀለድ ምናምን አስፈላጊ ነው ብዬ አላስብም። የምሬን ነው፣ ምንም አያስፈልግም። ይሄ አንዳንዶቻችሁ ድርቅ ብላችሁ ይሄ ስራ አይደለም ስራ ካልሆነ ለምን ሚዲያ ላይ ይመጣሉ? ይሄ ስራ ነው በቃ። ወደዳችሁም ጠላችሁም እንግዲህ የምትቀበሉም ትቀበላላችሁ፣ ማትቀበሉም እንግዲህ አለመቀበል መብታችሁ ነው። ግን ደግሞ ስራና ስራ ነው፣ አለቀ በቃ። እኔ በዚህ ነው ማምነው። ከዛ ውጭ ግን እውነተኛ ነገር እንደዚህ አይነት ነገር የለም፣ እንደዚህ የሚባል ነገር የለም፣ እውነትም የሚመስል ነገር የለም። ሲጀመር ግራ የገባው አሁን ዛሬ በጣም በብዙ መንገድ ብሩኬ እያስነቃ ነበር። እንደውም ድራማ መሆኑን አስባንኗል ማለት አንዳንድ ነገሮችን የሆነ ድንግር ይለዋል ወይ በመሀል አለ አይደለ የሚለው ነገር ትንሽ ያደነጋግራል፣ ግራ ያጋባል ነገር ምናምን እንደዛ። ለምንድን ነው ይሄ ስራ ስለሆነ እንዴ? ቀልድ ነው እንዴ? እንደዚህ ህይወት ቀልድ ነው? በዚህ መንገድ ተቀልዳላችሁ እንዴ? እና ነገሮችን አንዳንዴ ቆም ብላችሁ ማሰብ አለባችሁ። እና ሲቀጥል ደግሞ ጓደኞቻቸው ደግሞ እኔ በቃ የሆነ ቤኪማ ቅድም በጣም ነው ያናደደኝ። የምሬ ነው። የሆነ ታብሌሉን እንደዛ አድርጎ መጥቶ
ከዛ በጣም ነው የደነገጥኩት ምናምንና በቃ ምንም ማድረግ አልቻለም። እንዴ የሰውን ትኩረት ለመሳብላችሁ በዛ ልክ የሚያስደነግጥ ነገር ማድረግ መጻፍ ልክ አይደለም። ሲቀጥል ደግሞ ንግግሮቻችሁ ራሱ ሚፍታህም ዛሬ ኢቭን ሚፍታህ ራሱ ማለት ነው ሚፍታህ እንግዲህ የጨረቃዎች መከታ ነው እናውቃለን። ግን ደግሞ በዙሪያቸው ያላችሁ ጓደኞቻቸው እውነታውን ምን እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ደግሞ እኛን ለማሳመን ስትሉ በቃ የሆነ ነገር እንዴ አስቡልን ለኛም። ስለዚህ ደግሞ እዚህ ያላችሁ በሰው ሀገር ሆናችሁ ራሳችሁን አትጉዱ የምላችሁ ለዛ ነው። ማናቸውም ቢሆን እየሰሩ ያሉት ስራ ነው። ስለዚህ ራሳችሁን አስቀድሙ። ከራስ በላይ ንፋስ ሁሌ ነው እየደጋገምኩ የምናገረውና ይሄን ነገር ምክንያቱም እዚህ ጋር እኔ አውቃለሁ የሰው ሀገርና እዚህ ጋር ሆነን ማንም ይደርስልን የለም አንድ ነገር ብንሆን ማለት። ስለዚህ ለራሳችሁ አስቡ፣ ለራሳችሁ እንትን በሉ። እዩ ቪዲዮውን ላይክ አድርጉላቸው፣ ሼር አድርጉላቸው። ስራ እየሰሩ ነው ያሉት እነሱ። ቪዲዮው ትንሽ ረጅም እንትን ሊጓዝ ይችላል። በትዕግስት መጠበቅ ነው በቃ እና ቢያንስ እስከ በዓል ድረስ ሊሄዱበት ይችላሉ። ስለዚህ ነገሮችን ቆም ብለን አስተውለን ማንንም ሳንወቅስ ማንንም ሳንሳደብ ሳንዘረጥጥ ማለት ነው። ነገ የምናፍርበትን ነገር አናድርግ። ብንሳደብ ምን ብንል እነሱ ባመጡት ነው ምናምን ብትሉ እኛ ስራ መሆኑን እየነገርናችሁ ነው። ስለዚህ ተቆጠቡ፣ ታው መጥፎ ነገር ከመናገር ራሳችሁን ቲንክ አድርጉ። አንዳንዴ አስቡ ራሳችሁን ማለት ነው። ይሄ ነገር እንዴት ነው ብላችሁ ቆም ብላችሁ ለማሰብ መሞከር ነው እና ከመሳደብ ከምንም ነገር ከማድረግ መቆጠብ መቻል አለብን ማለት ነው ውዶችዬ። እና ሚፍታህም ዛሬ በቃ እኛን እንትን እንዲህ ነው ብለዋል። ቤካም እንደዛው። ነገ ደግሞ ፍፄ ይመጣል፣ ከዛ ሀብ ይመጣል፣ ከዛ መለኛው እያሉ ይቀጥላሉ ማለት ነው። አይዲያውም በጀማአ ቀጥለውታል ስራቸውም ማለት ነው። እና ያው አልহামዱሊላህ ያው የሀይሚዬም ደግሞ ሰብስክራይብ ማነው 267 ገብታለች። ደስ ይላል እኮ ወንዶቼ ደስ ይላል። ግን ደግሞ ስራውን ምሰሩበት መንገድ አስተካክሉ ነው በቃ። ምሰሩበት መንገድ የሆነ እንዴት ነው ታማችሁ ከፍታችሁ እንደዚህ እያለቀሳችሁ ማናችሁንም ማየት አንፈልግም። ወላ ብሩኬ ወላ ሀይሚዬ ማናችሁንም ማየት አንፈልግም። ስለምንወዳችሁ በጣም ስለምንሳሳላችሁ የስራውን አይዲያውን መንገዳችሁን አስተካክሉ። ሌሎቻቸው እኔ ብዙ ልጆች እኮ ሰርተውታል ልጆች ይሄን ነገር ሰርተውታል። እኔ እየተናገርኩ ነው። ሁሉም ቤት እያያችሁ ነው እናንተ ሚዲያ ላይ አይደለ ዩቲዩብ ላይ እያያችሁ ነው። ሁሉም እንደዚህ አይነት አይዲያ ነው፣ አንድ አይነት አይዲያ ነው እየሰሩ ያሉት፣ አንድ አይነት አይዲያ ሁሉም ማለት ነው። ግን ደግሞ እኛ የተለየ ፍቅርና ውዴታ ስላለብን ሀይሚዬና ብሩኬን በጣም ስለምንወዳቸው በዚህ አይነት መንገድ ማየት አንፈልግም። በቃ ለስራም ቢሆን ራሱ እንደዚህ ሆኖ ማየት አንፈልግም። እና ሀይሚዬን የኔ ቆንጆ በጣም የምንወዳት በጣም የምንሳሳለ ብዙ እህቶች አለን እና አሉ። ስለዚህ እንደዚህ ሆና ማየት አንፈልግም። እንደዚህ አልጋ ላይ ተኝታ ምናምን አረ ቢስሚላ እና እኔ እንጃ ይቀፈኛል። እኔ እንደዚህ ለፊልም እንኳን እንትን ይላል እና ብሩኬም ከዚህ በፊት አይታችኋል። የወደቀ ሰዓት ሀይሚዬ ደብዳቤ ጽፋ የሄደች ሰዓት ምናምን ወርቆ ነበር እንዳያችሁት ምናምን እና የዛኔም ሐኪም ቤት ገብቶ ምናምን እሱን ሆስፒታል ተኝቶ አላየንም እንጂ በዛ መንገድ እንግዲህ በጣም ደንግጠን ነበር ሁላችንም ምናምን አዝነን ነበርና ሁለታቸውንም በእንደዚህ አይነት ነገር ማየት አንፈልግም። ስራችሁን መንገድ አስተካክሉ፣ ግን ስሩ። የምትሰሩበትን መንገድ ግን አስተካክሉ። ይሄ የኔ አስተያየት ነው። የአብዛኛው ማስተያየት ነው ብዬ አስባለሁ። ከዛ ውጭ ግን የምትጨነቁ የምታስቡ እህቶች ራሳችሁን ጠብቁ። ሌላው ደግሞ ቲክቶክ መንደር ያላችሁ ሰዎች ስነ ስርዓት ያዙ። በቃ ስነ ስርዓት ያዙ እና ብሩኬ ወንድሜ አይዞን፣ ፈጣሪ ካንተ ጋ ነው፣ ፈጣሪ ከናንተ ጋ ነው። ሀይሚዬና ብሩኬ መቼም አይለያዩም። እና ብሩኬን በጣም ነው ያሳዘነ። ዛሬ እያለቀሰ ምናምን ሆዷ ላይ ተኝቶ ወላሂ። እና ሀይሚዬም የኔ እናት እንግዲህ ፈጣሪ ሁሉ ነገር አስተካክሎት በሳቅ በደስታ እንደምናያቸው እንደምትመጭልን ተስፋ እናደርጋለን ውዶችዬ። እና ሀይሚዬና ብሩኬ በጣም መልካም ናቸው፣ በጣም የዋህ ናቸው። የሆነ አይዲያ አምጥተው ብዙ ሰውን የሚያሰሩ ናቸው እንግዲህ እና በዚህ ልክ ግን ባይሆን መልካም ነው ላለሁ እና ሁሉን ነገር በትዕግስት መጠበቅ ነው። ሁሉን ነገር በሶብር አድርገን መጠበቅ ማየት መቻል አለብን። ሚዛናዊ ሆነን ማየት መቻል አለብን ባይነኝ እና ብሩኬ የውስጥን የሚያውቀው እንግዲህ ፈጣሪ ነው። ብዙዎቻችን እናውቃለን፣ እንረዳለን። ምንም ነገር ምንም ቢሆን ሰው የፈለገውን ቢል ሰው የፈለገውን ነገር ሊያደርግ ቢሞክር
ውዶቼ እናንተ ንጹህ ከሆናችሁ ፈጣሪ ከናንተ ጋር ነውና የዋህ አምላክ ፈጣሪ ከናንተ ጋር ይሁንና ብሩኬ አይዞን ወንድሜ አይዞን ሃይሚዬም አይዞን የኔ ቆንጆ የኔ እናት እና ፈጣሪ ከናንተ ጋር ይሁን ሰላማችሁ ይብዛልኝ ውዶቼ ባይ ባይ